ውስጥም ውጭ የሚተኩሱ የነበሩት እነሱ ናረዋል። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርገብገበን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ አላየናቸውም። ከዛ እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ውረዱ፣ በእግራችን ዱብ ዱብ እያልን ነው የምንሄዳው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን እንትን ሲሉት እንዲህ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን። መረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው፣ አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይሄንን ስልጠና መውሰድ አለባችሁ፣ በዚህ ነው አሁን ያመጣናችሁ። ምንድነው እናንተን ፈልገናችሁ ነው። በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ ሳናቸው እየዋልን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ። ከዛ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። የምንጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን። ወራጅ ውሃ፣ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲህ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጫመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠጣ። አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተባለ። ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን 3ቶቹ 4ቶቹ ተሄዱ በኋላ እኔ 5ኛ ላይ ነበር። በ5ኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። ይሁን እንደ 6 አይነት ነገር እንደ 6 ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዲህ ታኝቼ ወድቄ ራሱ ማለት ነው። ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው 2 ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ተጣል ምን ሆነ ግን ምንድነው በ6ኛ ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴን ሙሉ አርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ የተላቀስ
ሪያን በቃ እርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለእሷ ለበስኳት። የለበስኳት አንድ ቀሚስ ነበር እና ቁምጣ ከስር ለብሼ ነበር የለበስኳት ልብስ። በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በእሷ አሰርኩና እየወተትኩ ስል ገሩ ይመጣሉ በሰዓቱ ማለት ነው። ከዚያ እንዲህ እያንዘላዘሉ እንትን ብለው እንደዚህ ተሸክሞ እያንዘላዘሉ ይዘዋት ይሄዳሉ። እዛው ሲሄዱ እኔ አልሰማማ እንትን አልልም። በቃ እንደ አንቺን ስሜ አንቺን ስገላገ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ ብዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ የመጣሁት ወላሂ በጣም በሚያሳዝኑ ሁኔታ በጣም ለማውራት በሚሰቀቅቅ ሁኔታ ነው። እንዳያችሁት መግቢያው ላይ የእህታችን የብርቱካን ጉዳይ በጣም ለማውራት እሷ አላወራችሁ እሷ ሁሉ ጉድለት ተሸከመች። በጣም የሚያሳዝነው እኔ ቃላት አጣሁላት ለሷ ወላሂ ላዚም እሷ ላወራቸው እኔ በቃ ታየሁት በኋላ እንቅልፌን ነው ያጣሁት። ወላሂ ላዚም እንቅልፍ ማታ አልተኛሁም ጭራሽ ማለት ነው። እና በጣም እንጃ ኢትዮጵያ መሆኔን ኢትዮጵያ ነኝ ብዬ ማውራቴን በቃ ሴትነቴን እንዴ ማንም ሰው እኮ ማንነቱን ፈልጎት አይደለም የተህለቅ ነው እኮ ማንነት ፈልገን እኛ በፈለግነው ወይ በመረጥ ነው አይደለም የተህለቅ ነው። አላህ መርጦ የሰጠንን ማንነታችንን እንጂ ግን እኔ እንጃ እሷ ላወራችሁ እኔ በጣም በቃ በሷ መቼም በዚች በእህታችን ሁኔታ ልቡ ያተሰበረ ያላለቀሰ ሰው ሆኖ ማንኛውም ሰው የሆነ ሰው እንደ ሰው የሚያስብ ሰው ያላዘነ ልቡ ያተሰበረ ያላለቀሰ ይኖራል ብዬ አላስብም። ጭራሽም አላስብም፣ አልገምትም ወላሂ ላዚም። እና በጣም ነው የምታሳዝነው። ደግሞ ቆይ እስቲ እኔን የገረመኝ ያው እኔን ብቻ ሳይሆን የሁሉም ሰው ጥያቄ ማለት ነው። መጀመሪያ ፈቃደኛ ሆኖ እንትን ለቀቁ ኢቢኤስ ማለት ነው። እንደገና ተለቀቁ በኋላ ሰው እንዲረዳት ወደ ሰው ታወጡ በኋላ እንትን ቪዲዮ ማጥፋት ከሁሉም በቃ ሁሉም ተለቀቁት። ከዩቲዩብም ከፌስቡክም ከሁሉም ላይ ማጥፋቱ ለምን አስፈለገ? የእሷን ድምጽ ማፈኑ ለምን አስፈለገ? አሁንም ሌላዎቹ ይሞቱ ለሌላዎቹ በቃ የእሷ መውጣት እኮ ስንት አሉ ያልወጡ ማንነት ምንም ነገር ሳይናገሩ በድብቅ የሄዱ ስንት ሰው ሞቷል። ስንት እህቶቻችን አልቀዋል። አረ በጣም ያሳፍራል፣ ወላሂ ያሳፍራል። እሷ እንደዚህ የሆነችው እንደዚህ ለማውራት እንኳን ለማዳመጥ እንኳን የሚያሳቅቅ ነገር ለሆነችው እሷ እህታችን የእሷ ድምጽ እንዴት መታፈን ለምን አስፈለገ? ለምን አስፈለገ? ወላሂ ላዚም ይሄ ማለት እኮ የሁሉም ሰው ኢቢኤስ እኮ የህዝብ ነው። የማንም በቃ የህዝብ ነው። ከፖለቲካም ከሁሉም ከዘረኝነትም የጠዳ የህዝብ ነው። የህዝብ ስተሆነ ድረስ የእሷ ድምጽ ለምን ማፈኑ ለምን አስፈለገ? ለምን ቪዲዮዋ ጠፋ? ይሄ የሁሉም ኢትዮጵያውያን በአለም ላይ ያለ ኢትዮጵያውያን ጥያቄ ነው። ሰው የሆነ ሰው እንደ ሰው የሚያስብ ሰው ሁሉም ሰው ይሄንን ጥያቄ ይጠይቃልና ይሄ መልስ ለምን እሷን ድምጧን መታፈኑ ለምን አስፈለገ? እኔ እኮ እሷ ድጋሚ ሌላ ስቃይ ታፍናም ሊሆን ይችላል፣ አይታወቅም። እሱን የሚያውቀው ፈጣሪ አንድ አላህ ብቻ ነው። ምን ሁኔታ ላይ በምን አይነት ሁኔታ ላይ እንዳለች አሁን ለራሱ የሚታወቀው ማለት ነውና በጣም ያሳፍራል። እነዚህ ሰዎች እስቲ ሰው ናቸው ተብሎ ይታሰባል? ወላሂ ላዚም እናት አላቸው እህት አላቸው። እንደዚህ ተደፈሩ፣ በአሰቃቂ ሁኔታ ተደፈሩ በኋላ እንደዚህ ማረጉ ለምን አስፈለገ? ወላሂ እሷ አላወራችው ማንም ምን እንጃ ብቻ ሰው የሆነ ሰው በሷ እንትን ሀዘን ያላዘነ ልቡ ያተሰበረ ያላለቀሰ ሰው የለም። ሁላችንም ልባችን ተሰብሯል። ሁላችንም አዝነናል። እኛም ሴት ነን፣ እናት አለን፣ እህት አለን፣ ነገም ደግሞ እንወልዳለን። ኢንሻአላህ አላህ ፍርድ ይሰጣል። ይሄን ሁሉ ግፍ አላህ ፍርድ ይሰጣል። ይሄንን የእህታችንንም ሆነ ብዙ የታፈኑ ልጆች እንደዚህ ታፍነው የቀሩትን ልጆች ሰው አይደለም እነሱን የሚፈርዳቸው አላህ ነው የሚፈርደው። ኢንሻአላህ ሁላችሁም ክርስቲያኖችም ጾም ላይ ናችሁ በጸሎት ሙስሊሞችም ጾም ላይ ነን። ሁላችንም በዱዓ አንረሳቸውም። ኢንሻአላህ እህቶቻችን አላግባብ በአሰቃቂ ሁኔታ እየተደፈሩ በየበረሃው በየጫካው አገራቸው ላይ ሆነው እንደ ሰው ሀገር
እንደ በቃ ልክ እንደ ተባራሪ ሆነው እየኖሩ ነው። ኢንሻአላህ ሁላችንም በዱዓችን አንርሳቸው።